ጭቅጭቅ ይሄ ነው ላንተ? አዎ ለኔ ጭቅጭቅ ነው። ስለተዳር ማውራት ነው ጭቅጭቅ ነው። ቤቱን አስፈልገው ደክሞኝ እኮ ነው መጣሁ። ደክሞኝ መጥቼ እዚያ ጭቅጭቅ እኔ ስታይቼ ነው እንዴ? ምሳ መብላት ሲገባኝ እዚህ ጋር እኔ ስራው ልጅ ነው የምትገቢው አይደል? አዎ እረፍት ወጥቼ ግን ባየሁት ነገር ምንድነው ከኔ ጋር መተኛት አይፈልግም። ከኔ ጋር ማውራት አይፈልግም። አልጋ ላይም ስንሆን እኔ እስክተኛ አይመጣም። ተኝቼ ምናምን ነው የሚመጣው። የዛ ችግር እንኳን አይሰብ ከሆነ እንኳን ብዬ እንዳልኩ በጣም ለመሳብ ብዙ አይነት አለባበስ ለብሼ እጠብቀዋለሁ። ሮማንቲክ የሆነ ነገር ማታ ሲገባ ምናምን ቴብል መስራት ምንም ነገር ነው። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? ውድ ስጦታዎች እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ ከአዲስ እንግዳ ጋር ማለት ነው። እንግዲህ አጠገቤ አለች። ምን አገናኘን፣ ምንድነው የምንጫወተው የሚለውን ከእርሷ ጋር በሚኖረን ቆይታ ነው የምናውቀው። እናንተ አብራችሁን ቆዩ። ሁሌም እንደምላችሁ ግን ቪዲዮአችንን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን ከተመለከታችሁ በኋላ ኮሜንት ላይ ሀሳብ አስተያየታችሁን መስጠቱንም እንደዛው ቀጥሉበት ውድ ቤተሰቦቼ እላለሁ። ወደ እንግዳዬ ልሂድ፣ አብረን እንቆይ። እንዴት አለሽ? ሰላም ነው ወይ? ሰላም ነሽ? እግዚአብሔር ይመስገን አለን። እኔ መቤት እስኪ ከስምሽን ጀምር፣ የተገናኘንበትን ጉዳይ በደንብ አጫውቺኝ። እሺ፣ ቃል ኪዳን አያቸው እባላለሁ። እሺ፣ ያው የደወልኩላችሁ ትንሽ ውስብስብ ያለ ጉዳይ ሲገጥመኝ ነው እና እናንተ እንደምትፈቱት ምናምን ስላመንኩኝ ነው። ከባለቤቴ ጋር ረጅም ዓመታችን አብረን ከሆነ እና በሱ ላይ ትንሽ ግር ያለ ነገር ስላለ ነው የደወልኩላችሁ። ባለቤቴ ጌዲዮን ይባላል። ጌዲዮን አንዱ አለ አብሮ አደግ ነገር ነው ማለት ብዙ አመት አብረን የቆየን ጓደኛ ማቾች ነን። ከዛ ወደ ትዳር አለን። ትንሽ ክፍተት ሲመጣ ይሄ ነገር እንዴት ነው ብዬ ለማየት ሞከርኩና ስላልተሳካልኝ ወደ እናንተ መጣሁ። ከልብ አመሰግናለሁ ስለመጣችሁ። አንተንም ሙሉ አባላቶችንም አመሰግናለሁ። ምንም አይደለም ቃል ኪዳን። እሺ፣ ስለዚህ የተወሰነ ነገር በስልክ ያወራሽኝ አለ፣ በአካልም ተገናኝተን እዚሁ ያወራነው ነገር አለ። ግን የበለጠውን ከተመልካች ጋር እኔም ልስማ። እስኪ እንደ አዲስ ያለውን ሀሳብ አጫውቺኝ። እሺ፣ ያው እኔ እንደነገርኩህ የተማርኩት በአካውንቲንግ ነውና የምሰራው አንድ የግል ባንክ ውስጥ ነው። እሺ፣ ስራ ነው የምውለው። ባለቤቴም ደግሞ የቤተሰቡ የወረሰው ሀብት አለ ማለት እንስሶች አሉ። በእንስሶቹ ጋር ነው የሚውለው። ከቤተሰቦቹም አሉ የተወሰነ አብሮ ሲሰራ ነው የሚውለው። ቤት አለን የጋራ አብረን ያፈራ ነው። ያው እንደዚህ ልጅ ምናምን ባንልም አለ ቤት። እኔም ስራው ላለው እሱም ከብቶቹን የሚሸጥም ይሸጣል፣ ወተትም ካለ ይሸጣል። ከከብቶቹ ጋር ይውላል። ማታ እንገናኛለን ማለት ነው። ቤት ውስጥ አጋዥ አለችን። በጣም መልካም ልጅ፣ መልካም ማለት በጣም በስነ ምግባሯ በጣም የምትመሰገን ሴት አለችና በማንኛውም ዘርፍ እኔን የምታገዘኝ እሷ ናት። ያው ቤቴን ትቼላት ስለምወጣ ሙሉ ለሙሉ ቤቴን ተቀብላ እንዳይከፋኝ እሱም ሲመጣ እንዳይከፋው የምታስተናግደን ባለ እንትን አለችን፣ አጋዥ አለችን። አጋዥ ራሱ ባለላት እህቴ ብላ ደስ ይለኛል። መልካም ሴት ናት እሷ አለች። እሱም እንዳልኩ ከቤተሰቦቹ ጋር ያን ስራ ሲሰራ ነው የሚውለው፣ ይውላል። ምንድነው የሚሰራው አልሽ ነበረ? ከብት እርባታ። ከብት እርባታ ማለት አሉ ብዙ ላም አለ፣ በሬ አለ፣ ለበዓላት የሚሸጡ እንደዚህ ዶሮዎች አሉ ለበዓላት። እሱን ነው የሚሰራው። ማለት በጣም ቆንጆ ስራ ነው። እኔም ወድላታለሁ። በጣም ደስ ይላል። ቆንጆ ስራ ነው። በቃ ተረጋግቶ የሚሰራ ስራ ነው። የሚያስደስት ስራ ነው የሚሰራው። ከሱም አልፎ ለብዙ ሰው ንጹህ ነገር ማቅረብ ቀላል አይደለም። ንጹህ ነው የሚያበሉት ምናምን። በጣም ደስተኛ ነው በስራው። እሱ በሂደት ምን እየሆነ መጣ መሰለ፣ ክፍተቶች መጡ በእኔና በሱ መሀል። ቤታችን በጣም በጎረቤት የሚቀናበት ቤት ነው። የሚሳቅ የሚጫወትበት ቤት ነው። እለት ወደ እለት ግን ቤትህ እንዳትመጣ ይሆነ እኔም ደስ የማይለኝ ነገር እየበዛ መጣ። እሱም መምጣት ራሱ ቤት አይፈልግም። ምን እንደሆነ ይሄን ማለት ይከብደኛል። ማለት በቃ ክፍተቶች እየበዙ መጡ። ደስተኛ አይሆንም። እነዛ ሳቆች እነዛ እንትኖች ቀነሱ። በቃ ያ ጎረቤት የሚቀናበት ያ ተምሳሌት የነበረ የኔና የሱ ትዳር እየወረደ መጣ። እንኳን ለጎረቤት እንኳን ለኛ ለጎረቤት ራሱ የሆነ እይታው እየቀነሰብኝ መጣና
ይሄን ነገር ሊየው ብዬ እረፍት ወጣሁኝና የአመት እረፍቴን ይሄን ነገር ቼክ ማድረግ ጀመርኩኝ። በአጋዣችን ዙሪያ ምንም ቅሬታ የለም ማለት በቃ ምንም እንከን የለሽ ነው ስሟ፣ ምንም ነገር የለባትም። እሱ ላይ ግን የተወሰነ ለውጦች ማየት ጀመርኩኝ። በቃ ከኔ ጋር መሆን እንደማይፈልግ አይነት የተለየ ውሎ ኑሮት አይደለም። ውሎ ያው እንደነገርኩ ነው። ቤተሰቦቹም አሉ፣ ቅርብ አካባቢ ነው። ስትገባም አይተዋል ግቢያችን። እዚሁ ነው፣ የተለየ ቦታም አይሄድም። ግን በጣም ከእንስሶቹ ጋር በጣም አታኮናል። በጣም ከነሱ ጋር ነው መሆን የሚፈልገው። አሁን ምግብ ሰጥቷቸው አሁን እዛው ነው። አሁን ውሃ ሰጥቷቸው መልሶ እዛው ነው። ምንድነው የተለየ የታመመ ደግሞ እንስሳ ሲታመምና በጣም ይጨንቋል። ምንድነው የሆነው ብዬ ለማየት ሞከርኩኝና በቃ አጠቃላይ መሆን የሚፈልገው ከኔ ጋር መሆን አይፈልግም። እኔ ስራው ልጅ ነው የምትገቢው አይደል? አዎ እረፍት ወጥቼ ግን ባየሁት ነገር ምንድነው ከኔ ጋር መተኛት አይፈልግም። ከኔ ጋር ማውራት አይፈልግም። አልጋ ላይም ስንሆን እኔ እስክተኛ አይመጣም። ተኝቼ ምናምን ነው የሚመጣው። አንዳንዴ እጠብቀዋለሁ እስከሚመጣና ለማቀፍ ሞክራለሁ፣ ለመሳም ሞክራለሁ። አይፈልግም። የተለዩ አለባበሶች ምን አይቶ ይሆናል ያው ትቀና የለ አንዳንዴ እስቲ ይሄን ነገር አይቶ ይሆን እንዴ ብዬ የተለየ አይነት አለባበስ ለብሼ ምናምን አልጋ ላይ እጠብቀዋለሁ። ምንም ነገር ነው የማይፈልገው ከኔ ጋር መተኛት። ደስተኛ እያረኩት አይደለም ብዬ የተወሰነ ነገር ለማስተካከል ትሞክራለህ። ያው እንደ ሚስት እስቲ ምናልባት ሌላ ነገር ለምዶ ከሆነ ትልና የተለየ ፖዚሽን ምናምን እንደዛ አይነት ነገሮች ሁሉ ጀመርኩኝ። ምንም አይነት ሴንስ የለውም ከኔ ጋር መሳምም መተኛትም ጭራሽ ዝግጁም አይደለም። እንትኑ ዝግጁም አይሆንለትም ከኔ ጋር ለምን እኔ በጣም ሆት በመሆን ሰዓት እሱ ጭራሽ ምንም ነው። እኔ ባፈለኩና በማረኝ ሰዓት የለም። በፊት በዛ ነገር በጣም ደስተኛ የነበረ ሰው ነው እና ይሄ ነገር ምን እየሆነ እንደመጣ እኔ ግራ ገባኝ። በትዳር ቆይታችኋል ይመስለኛል አይደል? ደግሞ አብራችሁ ነው ያደጋችሁት? አዎ። እሺ በትዳር ምን ያህል ጊዜ ነው? 2 አመት። 2 አመት። አዎ ወደ 2 አመት። አዎ። ያው የሱ አባቱ ያወረሱት ቤት ግቢ ውስጥ እና ከብቶች ያሉበት ቤት ውስጥ ነው ያላችሁት። ያው አይቻለሁ፣ ተመልክቻለሁ። አዎ ያየው። አዎ። እና ያው ዞሮ 2 አመት እዚሁ ትዳር ላይ ሆናችሁ እየኖራችሁ ነው አይደል? ቤት ተሰጥቷችሁ ምን እና ልጅ ምናምን እንዴት ነው በዚህ 2 አመት? ልጅ አሁን ይሻል አለኝም እስካሁን። እሱም ሊሆን ይችላል ግን ያው ልጅ እንግዲህ ሲፈቅድ ይሆናል። እኔም እየሞከርኩ ነው በቻልኩት መጠን ከሕክምና ባለሙያዎች ጋር እያልኩኝ እየታገልኩኝ ነው። ልጅ እኔም እፈልጋለሁ እንኳን እሱ ግን አይመስለኝም የሱ ጥያቄ ምልህ አሁን እንዳልኩ ወደ ሴክሹዋል ነገር ስንገባ አይፈልግም ያን ነገር ለማድረግ። ያኔ ያው ስራም እንደጀመርኩ አከምናም ትንሽ ስለሚጠበቅብኝ እንደገባ መውለድ ምናምን አይፈቀድም። ቢያንስ ስራክ ላይ 4 አመት ምናምን መስራት አለብን። ግን ሴት ነኝና ግድ መውለድ ስላለብኝ እፈልጋለሁኝ አይደል? አሁን ላይ ያልኩ በቃ ያን ነገር ማድረግ አይፈልግም እለዋለሁ። ስለ ልጅም ሳወራ እንደዚህ ምንም ዝግጁ አይደለም። እኔ በጣም ሆቱኝ ምናምን ስጠብቀው ምንም ነገር አይፈልግም። በቃ ይታሻሸኛል ነው እንጂ ሴክስ እያደረግን አይደለም። ሌላ ሴት ለምደዋል ምናልባት እንደዚህ ያየሽው በውጪ? አሁን አንቺ ስራ ውለሽ ነው የምትገቢው ነበረው። እሱ ደግሞ ያው ይወጣል ብለሽኛል እንትኖቹን ለመሸጥ የደረሰለትን አይብም ወተትም እንቁላሎችን ምናምን ከዶሮቹም ይሸጣቸዋል። ወጣ ብሎ የሚሸጠው በመኪና አይደለ? ጭኖ ይሸጣል ብለሽኝ ነበር ቅድም ከካሜራ ጀርባ። ይወጣል ይጋው ያው ነጋዴም ነው። ከዛ ደግሞ በተመሳሳይ ደግሞ ቤት ውስጥ ከብቶቹን ያረባል፣ ይንከባከባል ምናምን። ውሎውን በዛ ነው የሚያደርገው። አንቺ ደግሞ ውለሽ አምሽተሽ ነው የምትገቢው ከስራ። ማለትም ያው በሰው ማንኛውም ቀጠሮ ስራ ላይ ያለ ሰው ገብቶ በሚወጣበት ሰዓት ነው የምትወጪው። በዚህ መሀል እንግዲህ ማታ ማታ ነው የምትገናኙት the whole time ብዙውን ጊዜ? አዎ ማታ ማታ ነው የምትገናኙት አንቺ ከስራ እና ያው እሑድ አዎ። አሁን ደግሞ ረፍት ወስደሽ ልትከታተይ እየሞከርሽ ነው? አዎ። ሁኔታው ምን ይመስላል? ስልክ ያወራል ወይ? ከሌላ ሴት ጋር የሚገናኝ ይመስልሻል ወይ? በውጪ ሲወጣ ለሽያጭ ሲወጣ እንደዚህ አይነት ነገሮች ወይ ውጪ ያለውን የሱን እንቅስቃሴ ያው አሁንም ስትመጡ ነገር ያለው ወተት ሊያደርስ ወጥቶ ነው። እኮ አልሽኝ። ወተት ያደርሳል ይመለሳል። ደግሞ የሚሰራው ከቤተሰቦቹ ጋር ስለሆነ የተለየ እንቅስቃሴ የለውም። ይሄ ደግሞ እንቅስቃሴ ማድረግ ቢፈልግ እንደዚህ በስልክ የማይሆን ስልኮቹን የማያለው ስልኩ ላይ ራሱ የተለየ ድምጽ የለም፣ የተለየ የሚደውል ቦታ የለም። ሄዱም ደረሰ በተለመደው ሰዓት ነው የሚመጣው
የዛ ችግር እንኳን ከሆነ እንኳን ብዬ እንዳልኩ በጣም ለመሳብ ብዙ አይነት አለባበስ ለብሼ እጠብቀዋለሁ። ሮማንቲክ የሆነ ነገር ማታ ሲገባ ምናምን ቴብና ስራት ምንም ነገር ነው በቃ ምንም አይፈልግም ከኔ ጋር መተኛት። ደስተኛ እያደረኩት አይደለም እንዳለለ ከልጅነት ጀምሮ አብረን የመጣነው ብዙ ነገር ያስተማረኝ እሱ ነው። እንደውም እኔ ምንም ማቆ ነገር አልነበረም። ይሄን ነገር ስትጠይቂው ወይም አንቺ ለኔ ነገርሽኝ ልክ በኔ በነገርሽኝ ልክ ሳይሆን ከኔ ከነገርሽኝ በላይ ልትነግሪው ትችያለሽ ቢገምታለሁ። ነግረሽዋል አይደል? እሱ ምን ሊል ይችላል? ምን አለ በዚህ ጉዳይ ላይ ጊዜ እየሰጠኝ አይደለም አብረን ምናምን በሚለው ዙሪያ ማለት ነው። አዎ ደጋግሜ ነው የጠየኩትኝ እንዳይሰለቸውም በማለት ነው እንጂ ደጋግሜ ጠይቄዋለሁ። ምን ልሁንልሽ ከዚህ በላይ ምን ላድርግሽ ከዚህ በላይ ነው መልሱ። እየሆንኩልሽ አይደለም እየተኛን አይደለም ምንድነው እንደውም አንቺ ሌላ ለምደሽ ካልሆነ በስተቀር እኔ ደስተኛ ነኝ አይነት መልስ ነው የሚመልሰው። ምንም እያደረግን አይደለም የምናድረው። እኔ ወጣለሁ ላዩ ላይ ዘላለም ምንም ሴንስ እያደረገው አይደለም። አይደክምሽም እንዲያተኝም እንዴ ነው የሚለኝ። ኢቭን እኔ የተለየ ነገር በውጪ ያየው ነገር አይመስለኝም። ምንም የተለየ የሚያው ቦታም ደግሞ አይኖርም። ቢኖርም የሚያደርሰው አብሮት አሉ እዚህ ቤተሰብ የሆኑ ሰዎች ያን ነገር ያረጋልን ደግሞ ብዬ መቀበል አልችልም። አያደርግም። አሁን የበለጠውን ደግሞ ያሳሰበሽና እኛ ጋር እንድትመጪ ያደረገሽ ነገር ስትነግሪኝ ነበር። ያው ለስራ እረፍት ወስጄ ነበረ። በወሰድኩት እረፍት ግን ምንም ይሄ ነው እዚህ ነው የሚባል ማረጋገጫ አላገኘሁም ለኔ ለምን ፍቅር ይሄ ነው እንደቀነሰብኝ። ግን አሁን ደግሞ ስራ መግቢያ እንግዲህ ቀኔ ደርሷልና ልገባ ነው እናንተ ይሄን ጉዳይ ተከታተሉልኝ የሚል ሐሳብ ይዘሽ ነው አይደለም የመጣሽው? ቀደም ስታወሪ ስለነበር ማለት ነው። እንግዲህ አንቺ ምንም ባላይሽበት አይነት ሁኔታ ምንም አይነት ማስረጃ ወይም ምንም አይነት ፍንጭ ባላይሽበት ሁኔታ ባለቤትሽ ላይ እንዲሁ እሱ አንቺ ጋር ያለውን ፍቅር ግን ቀንሷል። እሱ ነው ትንሽ ግራ ስላጋባሽ እንድንከታተልሽ ነው እየፈለግሽ ያለሽ? እሺ እስኪ ምንም ፍንጭ ባይኖርም እንዳልሽው እኛም አንዴ ገብተንበታል ነግረሽናል መረጃውን አንነቅም መረጃውን እንዳልኩሽ ምናልባት አንዳች ነገር ካለ እንኳን ለማየት እንሞክራለን እንደተለመደው የክትትል ስራችን ማለት ነው። አምናለሁ በእናንተ አምናለሁ። ያን እናደርጋለን። የተለየ ነገር እንዳልኩ ምንም በቃ አልኩ አሁን ምግብ ሰጣቸው ተመልሶ ምግብ ይሰጣል። ይሄ ልጅ ጭቅላቱ ምን ሆኗል? አሁን አንዴ ሰጠውላለኝ አየዋለኝ ተደብቄ ሄዶ ውሃ ይሰጣቸዋል ያጥባቸዋል ማለት በቃ በጣም ከነሱ ጋር ታቆናል በጣም ማለት ነው። እንደውም ወደ ተለየ ነገር ስራ እንቀይር እንደ ይሄ ነገር ወደ ሌላ ቢዝነስ ይግባ እንደ እስከሚል ድረስ ነው። ደጋግሞ ምግብ ይሰጣል ደጋግሞ ያው ከከብቶቹም ጋር ምናልባት መዋል ያደክማል ይመስለኛል። ከፍ ዝቅ አለው ማለብ ራሱ ይመስለኛል አንዴ ቤት ሞክረው ልትይሻል ያደክማል። እንኳን የሱ ስራ አይደለም የሁሉም ሰው ስራ እስከሆነ ያደክማል። ግን አሁን ማውጣት ከብት መልሰ ማስገባት ይሄ ያው አብሮት ስላደገ ብዬ ነው አብሮን ያደጉት ማለት በቤተሰብ ስለሆነ የተለየ አይነት ወይ ከእድሜውም ሊሆን ይችላል። ግን የተለየ ነገር አይመስለኝም። ግን አጋጆችም አሉት ከስሩ እኮ አሉ። ግን ከኔ ጋር ነው በቃ መተኛት የማይፈልገው ከኔ ጋር ነው። እኔም ደግሞ የሱ እንደዚህ መሆን የባሰ ያበሳጨኝ ነው። ምንድነው ችግሩ? ወይ ደግሞ ያጎደልኩትም ነገር ካለ ብዬ ነበር። ምንም ያው የሰው እንትን አትልም። ግን እርግጠኛ ነኝ ትክክል ነኝ ልልህ አልችልም። ግን ብዙ እየሞከርኩኝ ነው። ምንም ልመልሰው አልቻልኩም ያን ነገር። መልካም እስኪ ያው የነገርሽኝን መረጃ አልንቅም እንግዲህ ሰምቻለሁ አድምጫለሁ እናንተም አድምጣችኋል ቤተሰቦች። ያው ባለቤቴ ምናልባት ከኔ ውጪ የለመደው ነገር ካለ የሚል ነገር ነው የእሱ ሐሳብና እስኪ ጉዳዩን ለማጣራት እንሞክራለን እንደተለመደው ወይም ደግሞ ከተለመደው አካሄድ በተለየ መልኩ እናጣራለን ማለት ነው። አብራችሁን ቆዩ ውድ ቤተሰቦች። ላይክ ሼር ሰብስክራይብ እንዳይረሳ። ሰላም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ በድጋሚ ተመለስኩኝ። ያው ቃል ኪዳን ጉዳዩን ከካሜራ ከጠፋን በኋላ የተወሰነ ነገር ተወያይተን ነበር እኔና አንቺ። በድጋሚ ያው ካሜራ አብርተን ለተመልካችን ግልጽ ለማድረግ ነው አካሄዱ እንዴት እንደሚሆን። ቀጥሎ የሚሆነው እርምጃችን ምንድነው የሚሆነው? አንቺ እያወቅሽ ባለሽበት ባለቤትሽ ባለበት እረፍትሽን አልጨረሽም፣ ገና 1-2 ቀን ይቀርሻል። ስለዚህ ያ ስለሆነ በዚች 2 ቀን ውስጥ ያው ምናልባት ዛሬም ሊሆን ይችላል አንዴ አሁን ያለኝን ፕሮግራም ስኬጁል የሚለወቅና ባልደረቦች ይንገሩኝና ከሰዓት ያለኝን ምንም አዲስ ነገር ማይኖር ከሆነ ከአንቺ ጋር አብረን ሄድና አንቺና ባለቤትሽን አግኝቻችሁ ስለ ባለትዳር ተሞክሮ ስለ ትዳራችሁ ተሞክሮ ጠይቃችኋለሁ። ሌላ ጊዜ ሰላም እንደነበረው አይነት ማለት ነው። ስለዚህ ያን አረጋለሁ። ከደቂቆች በኋላ አሳውቅሻለሁ። ዛሬ ይሁን ነገ የምንገናኝ የሚለውን ማለት ነው። ደስ ይለኛል። ስለዚህ በዚህ መልክ እንመጣለን። ውድ ቤተሰቦች እንግዲህ እሷ ቤት አብሬያት ሄጄ ሊሆን ይችላል ዛሬ ወይ ነገ በቀጠሮ ተያይዘን እሷንም ባለቤቷንም ስለ ትዳራቸው ጠይቃቸዋለሁ ማለት ነው። ትንሽ ከሱም ጋር የተወሰነ ኢንጌጅመንት እንዲኖረን ያህል እንድንተዋወቅ ያህል ነው ማለት ነው ያን ማረገው። አብረን እንቆይ። ሰላም እንግዲህ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ከረማችሁ? ዛሬም እንግዲህ በአዲስ ጥንዶች 2 ጥንዶች ጋር መጥቻለሁ ማለት ነው። እንግዲህ ከዚህ በፊት ከቃል ኪዳን ጋር እተዋወቃለሁ። ያው ወይዘሮ ቃል ኪዳን ማለት ነው። ከአንቺ ጋር እንግዲህ የስራ ቦታ ተገናኝተን ሚዲያ ላይ እንደምሰራና በትዳር ዙሪያ ጥሩ የትዳር ተሞክሮ ስላላቸው ጥንዶች ጭውውት እንደማደርግ አውርተን ነበረ እና እንደዛማ ከሆነ እኔ ጋር ጥሩ ተሞክሮ አለኝ፣ መወደው ትዳር አለኝ፣ የሚወደኝ ባለቤት ፍቅረኛ ባል አለኝ ብለሽኛል። እኔም እንደዛው መወደው የሚል እና በዚህ አጋጣሚ በቃ እንዲሁም ቀጠሮ እንያዝና ቤትሽ እመጣለሁ ብዬሽ ቀጠሮ ይዘን ዛሬ ተገናኝተናል አይደለ? ልክ ነው። በጣም አሪፍ። ያው ባለቤትሽን ማማክረሹ በዚህ ፈቃደኛ እንደሆናችሁ እና እንደመጣሁ ነው ያው ያለው ነገር። ስለዚህ እንግዲህ ውድ ቤተሰቦቼ ዛሬም እንደተለመደው ከአዲስ ጥንዶች ጋር ተገናኝቻለሁ። እነዚህ ጥንዶች ስንት ዓመት በትዳር ስንት ዓመት በፍቅር አጠቃላይ ያላቸውን የትዳር ተሞክሯቸውን ያጫውቱናል። እንደ ሁል ጊዜው አብራችሁን ቆዩ። እሺ ከአባወራ ልጀምረው። አዎ ልክ ነው። ያወቅሽ ቀድሜ እሷም ቢሆንም ያው ቀድሞ አስተዋውቃኛለች ካንተ ጋር። በእርግጥ እስኪ እንደ አዲስ እንተዋወቅ። ማን ልበል? እሺ ስሜ ጊዲዮን ይባላል። እሺ ጊዲዮን፣ እንዴት ነህ አቶ ጊዲዮን? አለሁ እግዚአብሔር ይመስገን። አለን ይመስገን። ያንቺንም ድጋሚ እንተዋወቅ። ቃል ኪዳን ወይዘሮ ቃል ኪዳን። አዎ አቶ ነው ወይዘሮ አቶ ነው ወይዘሮ። እሺ እንዴት አለ ከጊዲ? ሰላም ነው? አለን ይመስገን። አለን። ዛሬ እንግዲህ ያው ቀድማችሁ ተማክራችሁበታል። አንተም ፈቃደኛ ስለሆንክ ነው ከትዳር ተሞክሯችሁ ተካፍሉ የተገናኘ ነው። እስኪ ትዳር እንዴት ተጀመረ ከማለቴ በፊት እንዴት ተዋወቃችሁ? አንተ ልስማ። ገና ልጅ እያለን ነው፣ ገና በፊት ነው። እኔ በፊት ያው ከቤተሰቦቼ ጋር ነው የምሰራው። ያው ላሞች አሉ ምን አለው እዛ ነው የምሰራው። በቃ በዛ አጋጣሚ ነው የተገናኘነው። በቃ አጋጣሚ ደግሞ አብረን ሆነን በዛው ቀጠልን፣ ተጋባን እና ባጭሩ ረጅሙን ባጭሩ ነው አሳጠርከው እንዳሳለፍ ነው አሳጠርከው። እሺ ነፍ ነገር ነው። ያው ልጅነት ጀምሮ አለ ብዙ ነገር አለ። አብራችሁ የተማራችሁት የተወሰነ ነገር አንቺ ስትነግሪኝ ነበር እዛ መስሪያ ቤትሽ መጥቼ። ማን ነው መጀመሪያ የካጀለው አይኑን? እሳቸው ማለት እኔ ነኝ። ያው ነገሯ ደስ ይላል፣ ወድጃታለሁ። ግን ብዙም ሰዓት አልነገርኳትም። ያው ቀረቤታዋም ምኗም እንዳላጣትም ስለፈለኩኝ ከዛ ስንቀራረብ መጨረሻ ላይ እሷ የሚያስታውቅባት የሆነ ነገር እንዳላት ያው ጥያቄ ሳቀርብላት የመጨረሻ ውሳኔ ብዬ ሳቀርብላት እሷም ተቀበለችኝ። አጋጣሚ ሆነ አብረን ተጋባን፣ አብረን መኖር ጀመርን። እንዴ የልጅነቱ ላይ እስኪ ወደ አንቺ ልምጣና ያው ጌዲ ነው መጀመሪያ በአይን አይቶ የወደደሽ? ረጅም ጊዜ አፍኛለሁ አለ። ዝም በል አሁን እንዳለው አይደለም። በጣም ነበር የሚያስቸግረኝ። አሁን እንደዚህ ሱቅ ምናምን ስላክ እቤት ቆየሽ ምናምን ትባል የለ በቃ እሱ ነው የሚይዘኝ። እኔ አሁን ይዤ መጣሁ። የተላኩትን እቃ ወስዷል። ገና
ተነገረሽ? አይ አልተነገረኝም። ሳይነገርሽ ተልኬ ይዤ የመጣሁትን ዕቃ ይቀማኛል። እሱን ካላስኩ ደግሞ አልገባም። በቃ በሱ በጣም ነበር የሚያስቸግረኝና ያናደኝ ነበረ። ኦኬ አንቺ ጋር ያኔ ፍቅር አልነበረም ነው እንዴት ነው? አረ በፍጹም ያናደኛል። እኔ መንገድ መቀየር ነው ፈልገው በቃ ገና ለገና እዛ ጋር ጌዲ ያለ ከተባለ መንገድ ነው መቀየረው። ቦርሴን ይቀማኛል። በቃ ይሄ በማበሳጨት ከዛ የሆነ ደግሞ አንዳንዴ ሳጣው ደግሞ ብስጭቱም ይናፍቀኝ ነበር። ትምህርት ቤትም ደግሞ ትገናኛላችሁ? አዎ ትምህርት ቤትም ያገናኛችኋል? ትምህርት ቤትም ያሰቃየኝ ነበር አይደል? አዎ ክፍል አንድ ላይ ነበራችሁ ወይስ ማን ነው የሚበልጥ? እሱ ሁለት ባች እንደዚህ ይቀድመናል። ኦኬ ቀድሞ ነው የወጣው ግን ያሰቃየኝ ነበር አይደል? ምን የፎንቃ ነው የፍቅር ታውቃለህ? የፍቅር ትወደኛለሽ ብለህ ስላሰብኩ ያንን ታረጋለህ? አዎ በቃ አጣናዳታለሁ። ቦርሳዋንም ወስድባታለሁ እንደነገረች በቃ ብዙ እንዳገኛት ነው። ግን ያን ነገር ተመልሳ እንድመጣ ነው ከኔ ጋር እንድትቆይ ነው። አየሽ ቆይቶ ገባኛ ቆይቶ በሌላ ነገር ሳይሆን ያው ከኔ ጋር እንዳገኛት እንዳትረቀኝ ተመልሳ እንድትመጣ ቦርሳውን ብላ ስትመጣ አንተን ታገኛለች። ለዛ ነው ደስ ይላል። እኔ ቤት ተቀርፌበታለሁ ብዙ ጊዜ በማምሸት ፀጉር ጌጤን ወስዳል ጭብርር ብዬ እመጣለሁ ቤት። አትናገሪበትም እንዴ ቤት? አንቺ አልናገርም። ለምን? በትምህርት ቤት አገኘዋለሁ መልሼ ተፈሪው ነበር። አዎ እንዴ በደምብ እየቆየ ደግሞ እኮ እኔም እኮ ሆነ እንትኑን ወደድኩለት ይሄ ማበሳጨቱ። ከዛ በቃ ፈራ ነበር አልናገርም። ግን ስራዬ ብዬ ቦርሴን አውቄ እንደዚህ ጥልጥል አደርጋታለሁ እንዲወስዳት ምናምን ለማነጥፋት የቦርሳ ሌባ ነበር የልቡ አሁን መጨረሻ ላይ ነው በቦርሳ ጀምሮ አሁን መጨረሻ ላይ ደስ ይላል። በጣም ደስ ይላል። ከዛ ወደ ፍቅር የተቀየረው መቼ ሆነ ማለት ነው? እንደዚህ መቀየሙ ይሄ ያሁን ያለፈው አለፈና ወደ ፍቅር መቼ እንዴት ተቀየረ? ያው ወደ ፍቅር የተቀየረው ያው ትምህርትም እያለቀ መጣ። በቃ እኔም ወደ ስራ ማድላት ጀመርኩኝ። ከዛ እሷም በቃ አጋጣሚ ሆኖ መገናኘት ምናምን ጀመርን ወዲያው ምናምን በመሀል በቃ እሷም ለኔ ያለ ቀደም እንደነገርኩ የሆነ ፍላጎት እንዳላት አወኩኝ። ከዛ በቃ ያው ከዛ የአይን ፍቅር የያዘ አንተ ነህ የጠየቀው አንተ ነህ? ከጊዜ በኋላ ያስታውቅ የለ እንደ ከቦርሳ ጀምሮ ከትምህርት ቤት ጀምሮ እየታገልኩ ከዛ በቃ ያው ግን እወድሻለሁ ግን በተበተለ ነው ብሎ ያው ከከፍቶሽ ጋር ምናምን ስለሙድ በጣም ደስ ይለኛል። ቤታችሁን ሲያው በነገር ግቢያችሁ ከተማ ውስጥ ያለ ቆንጆ ግን በቃ የደንበኛ የገጠር ቤት እንዴ እኔ የሚወደድኩት እሱን ነው። እጋበዛለሁ ወተት ሳልፍና ምን ኪዮ ተባላል። አዎ ያቺ ጥቅማ ጥቅም ደግሞ ያታለኝ ነበር። በዛ አመመኝ ትላለች ምን ትላለች እኔ ደግሞ ወተት ጠጅበት እላለሁ። ያው ያለውን ወተት ያለው እዚያው የማይገኝ አሞኛል እባክህ ተወኝ ትለኛለች። በቃ ወተት ትሰጥሻለሁ። የቤተሰብ ስለሆነ ሰርቃ ነው የምታመጣው ወይስ ያንተ የራስ? ያው ራሴም ስለምንከባከባቸው ራሴም ማለብም ምንም አይከብደኝም። ኦኬ ስለዚህ ያው ጮር አድርገህ አይጠፋም። ደስ ይላል በጣም። ከዛ ያው ነገሩ እያለ እንዴት ሄደ ማለት ነው? አብሮ ወደ መኖር ደረጃ ተደረሰ። አዎ ይሄ መች ነው የሆነው ማለት ነው? አንቺ ትምህርትሽን ከጨረስሽ በኋላ ነው ወይስ ቀደም ሲል? ጨረስኩ። እኔም ወደ ስራ መፈለግ እና መውጣት ስጀምር እወጣለሁ። ከዛ መጥቼ እዚህ መዋል ጀመርኩ። እኔ ላሳይሽ ይለኛል ከብት እንዴት እንደሚደረጋ። ከዛ እዚህ መዋል ስጀምር አልፎ ወተት ኩንትራት ያዘነች ጨጓራዬን ያመኛል ብዬ ቤት ኩንትራት እንዲያዝልኝ። ከዛ ስራ መውጣ እንደዚህ እያልኩኝ ይዤ እገባለሁ 11 ሰዓት ወደ ቤት ሳልፍ። በዛ በጣም ተቀራረብ። እኔንም በዛው ታይኛለች ስትገባም ወተቴንም እሺ ያለን ወተቱ ነው በጣም ያው። ከዛ ቤተሰብም አንዱ የትዳር አካል ይመስለኛል ጣልቃ ይገባል ማለት እንዴት ነው? ቤተሰቧን አሁን ለምሳሌ አንተ እሷን ስተጋባት ቤተሰቧንም ነው እሷም አንተን ስተጋባ ቤተሰብን ነው አንድ ላይ አይደለ እንትን የምትለው ቤተሰብ የምትሆነው የምታገባውም ጭምር። የቤተሰብ ጣልቃ ገብነት በእናንተ ትዳር ላይ ምን አይነት ተጽዕኖ ወይም አስተዋጽኦ አለው? ተጽዕኖ ከሆነ ይሄ ያለው አስተዋጽኦ ከሆነ በፊት እንኳን አይወዱኝም ነበረ። በፊት ስለማበሳጫት እሷን ስለምንም ያውቁ ነበር ማለት ነው። አንቺ አትናገርም እንጂ አሁን እሱ ሲላፋ ምናምን እዚህ አምጣ ምናምን ስል እንደዚህ መንገደኛም ጎረቤት የሚያይና ይናገራል። እቺ ልጅ ከዛ ልጅ ጋር ባላል ያ ነገር እንትን ይል ነበር ትንሽ ነበረው። አሁን ደግሞ እያደግ ስትኬር ደግሞ ቤተሰብ የሚያየው ሰራተኛ መሆንን ነው። ምንድነው ያዋጣሻል ነው የሚሉት። አሁን ያዋጣሻል እና ያው እነሱ ምንም ያው ጫና ምንም የሚባል ነገር የለም። ጭራሽ እንድንገናኝ ራሱ ያው ወተት ተከራዩላት እንድንቀራረብ ወተት ራሱ ተከራዩ።
ከዛ ያው ቤተሰብ ሆንክ ነው በቃ ቤተሰብ ነው። እሷም ስቀር የማደርስላታለሁ በዛው ያው ቤትም ያው እሰጣለሁ እሷ ጋር ደስ ይላል በጣም። የአንቺስ ቤተሰቦች ያው የእሱስ ቤተሰቦች ማለት ነው? የእሱ ቤተሰቦች ደግሞ በተቃራኒ ነው። እዚህ እየመጣ ውላል ነበር መንገድ ላይ ምናምን ስለሚያዩን ደስተኛ ነበሩ እና መጥቼ ምን እዚህ መሳቅ መጫወት ነው እና አሬቺ ልጅ እዚህ ያስቀራት ምናምን ነው የሚሉት እና በፍቅር ነው የተቀበሉ። በዚህ አጋጣሚ አመሰግናለሁ። ደስ ይላል በጣም። ያው ትልቅ የሆነ የፎቶአችንም እያየው ነው በጋብቻ ድል ባለ ይመስላል እንግዲህ ፎቶ ራሱ ይናገራል። ሰርጉ ትልቅ እኔ ሰርግ እወዳለሁ። እኔ ሰርግ በጣም ደስ የሚል ማለት ሌላ ዓለም የላትም ሴት ልጅ ሰርግ ነው ትልቁ ዓለሙ። ሰርግ እወዳለሁ እና በጣም በትልቁ ነው የተደገሰልኝ። ብዙ ከብት እዚሁ ከዚሁ ነው ሰንጋን ይጣሉ ቁርጥ በቁርጥ ደስ ይላል በጣም ደስ ይላል። ትልቁ ሚሞሪ ነው ሰርግ ማለት ትልቁ ሚሞሪያችሁ አይደል? ያው ስለዚህ በትዳር ምን ያህል ዓመት ማለት ነው? አሁን 2 ዓመት 2 ዓመት 2 ዓመት እንግዲህ በ2 ዓመት ውስጥ ፍሬ ማፍራት ያው ልጅም አለ ምን አለ እንዴት ነው ያለው ነገር? ያው የሙከራ ማለት ያው ቢሆን ደስ ይላል። እኔም እሱም የቤተሰብም ፍላጎት ያው እየታከለ መልካም። እሺ ያው በፍሬ እንዲባረካችሁ ምኞታችን ነው። ጸሎት ሁላችንም ደስ ይላል በጣም ደስ ይላል። እንግዲህ በትዳር ውስጥ ሁሌም ፍቅር የለም። በመፋቀር ውስጥ አንዳንዴ ደግሞ እንትንም ጸብም ይፈጠራል፣ ግጭት ይፈጠራል። ግን ትዳር ማለት ምንድነው? ተቋም ስለሆነ ግጭት ሲፈጠር ምን ማድረግ ነው? አመቻምቹ ያንን ነገር አግባብቶ ማለፍ ነው አይደል? በትዳር ውስጥ ብዙ ግጭት ይፈጠራል። ሁሌ ፍቅር አይቆምም እና ግጭት ሲፈጠር እንዴት ታልፉታላችሁ? ከግጭቶች ውስጥ ምናልባት ምን ነገር ካለበት ይሄን ግጭት እንዴት ተፈጥሮ በዚህ መልክ ፈታ ነው የምትሉት ካለ እስኪ ምናልባት አንተ። ያው እኔ እንኳን ብዙ ጊዜንም እንዳልኩሽ ከላሞቹ ጋር ከእንስሳዎቹ ጋር ነው ማሳልፈው። ያው ከእሷ ጋርም ስንል በቃ ላጠው ይወደ እነሱ ነው የሚሄደው ሁሉን ነገር በቃ ረስቼው ነው ተመልሼ የምመጣው። ከዛ በቃ ምንም እንዳልተፈጠረ አድርጌ ያው ቅፍ ደግፍ ታደርግና እንድረሰው ታደርጋታለህ። አባብለህ እናታለህ ያን ነገር እንድረሰው ታደርጋታለህ። ግጭትማ ያው ባልና ሚስት ማለት ያለ ነው። አንደኛው አብረው ሁለቱም ቱግ የሚሉ ከሆነማ ትዳር እንትን አይደለም። ስለዚህ እሷ ምጮህ ከሆነ አንተ ረጋ ማለት አለብህ። እኔ ምጮህ ከሆነ ደግሞ እሷ እንትን ካላለች ሁለታችንም እኩል ከሆነ ጥሩ አይመጣም። ስለዚህ የሆነ ነገር ሲፈጠር የሆነ ይለጥኝ በቃ አብሶ ከፍቶች ስሰጋባ ነፃ ነው ሆኖ በቃ ንጹህ ሁሉ ነገር የሚታደሰው ተናድጄ ራሱ እቀጥላለሁ፣ ተረጋግቼ እመለሳለሁ። በጣም ደስ ይላል። ያው እንትኑ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምንድነው የሚባለው? እንዲሁም አንድ ጓደኛ አለኝ ወደፊት ምን መሆን ትፈልጋለህ ምናምን ሲባል በቃ ገበሬ መሆን እፈልጋለሁ ይላልና ምክንያቱ ሲጠየቅ በቃ ገበሬ ሆኜ የሆነ እንደ ኢንቨስተር ነው ሀሳቡ። መሬት ኖረኝ ገበሬ ሆኜ ከከብቶች ጋር የነሱ ድምጽ መስማት ከነሱ ጋር መዋል ምናምን ይላል።
የሚሰጠው ሰላም እንዳለ የሆነ እሱ ሲያወራ ይጋባብኝ ነበር እና እሱን ነገር የጓደኛን አስታወስከኝ አሁን ስትለኝ። በጣም ደስ ይላል። በቃ ንጹህ አየህ፣ በቃ ሁሉ ነገር ደስተኛ ነው የምትሆነው። ከዛ ተረጋግተህ ወደዚህ ትመለሳለህ። እነሱ ምንም አይሉማ። እዛ ተባብለህ አብረህ ትመጣለህ። እሷን ደግሞ ስታሷም የዛን ሰዓት ትረጋጋለች። በጣም ደስ ይላል። አንቺ ምናልባት የምታስታውሽኝ እንደዚህ በትውስታ በዚህ ይሄ ተፈጥሮ በዚህ መልኩ ፈታን የምትይው ነገር አለ? አሁን እሱ የሚልህ ማለት ነው የሆነ ነገር ያጠፋል ወይ እንደ ሰው ታወራለህ፣ እኔ አወራለሁ አስረዳለሁ ምናምን ጮሃለሁ፣ እሱ ትሄዷል። ያ ደግሞ ይበልጥ ያናዳል። እንደ ሰው ቁጭ ለመነጋገሩን ትመርጣለህ። እሱ ደግሞ ሰላሙን የሚያገኘው እዛኛው ዌሌ ነው። ይበልጥ ያናደኛል። እሷን ልክ ሲመሽለት ምናምን ይመጣል ነገሩ ካለፈ በኋላ ማለት እኔ አሁን ተናደድ ባወራው ምናምን ስል እሱ የለም እኔ ጩፌ ተናድጄ ቆይ ይምጣት ምናምን ብዬ ከሆነ ሰዓት በኋላ በቃ ይመሻል። እኔም እረሳዋለሁ። ግን መነጋገርን የመሰለ ነገር የለም ትዳር ላይ። በመነጋገር ትፈቷለህ። መሸሽ አይደለም። መሸሽ እና መቻቻል ምናምን አይሆንም። ይሄ በመነጋገር በሱ ነው የማምነው። ከዚህ ቀደም ነው በጣም ተጣልተን እኔ ወደ ቤት ምናምን እሄዳለሁ ብዬ ነበር። በቃ በጣም አናዶኝ ማለት ነው። በቃ እኔ ቤተሰቦቼ እሄዳለሁ አልኩኝ። የእውነት ተናድጄ ነው ደግሞ ወደ ማታ ነገር ነው መሽቷል ነገር ብቻ እሄዳለሁ ምናምን ብዬ ተነሳሁኝ። እዛ ልጅቷም እሷም እምቢ አለች። አትወጪም ምናምን በዚህ ጨለማ አትሄጂም፣ ሲነጋ ስሜዶ ቤት ያደላ በቃ ቢመሽም ምንም ቢል ይቀበሉኛል ምናምን ብዬ ከዛ እንደገና ጥሎ ከመሄድ ቁጭ ብሎ መነጋገር ቁጭ ብለን አወራን አደርኩኝ። በዛው እንትን አለ። ግን መነጋገር ነው በእንትን ላይ ትዳር ላይ መነጋገር፣ መሸሽ ጥሩ አይደለም። እሺ ያው እሱ እንዳለ ሆኖ ደግሞ አብዛኛውን ጊዜ በፍቅር የምታሳልፉታላችሁ ብዬ አምናለሁ እና በፍቅር ካሳለፋችኋቸው ወይም ማትረሱት አንዱ ሰርጋችሁ ሊሆን ይሆናል ብዬ አስባለሁ። ከዛ ውጭ ግን ስጦታ ሰጥታት ሊሆን ይችላል፣ ስጦታ ሰጥቶሽ ሊሆን ይችላል። በጣም ወይ የሆነ ቦታ ትሪፕ ወጣችሁ ሊሆን ይችላል ጥሩ ቦታ፣ ይሄ ጊዜ ማረሰው ሞመንት ነው ስጦታም ሰጣኝ ወይ ስጦታ ሰጥቶኝ ማረሰው ጊዜ የምትሉት ካለ እስኪ ካንተ። እኔ እንኳን እንደዚህ አሁን ላይ ስጦታ የሰርግ ጊዜ ብቻ ነው እንጂ በሰርግ ጊዜ ነው የሰጠኋት እንጂ ከዛ ቤት ልጅ እያለሁ ማይረሳ የልጅነት ነው ማይረሳው። ልጅ እያለሁ በደብዳቤም አለ አንተ የሰጣት ነው። አዎ ደብዳቤም አበባም ተሰጠ ብዙ ነገር አለ። ግን ያው እሷ ይዛና ያገባትም ነበር። አሁን እንደዚህ ጅል ልትወርቅ ነው እሄዳታለሁ። እሷስ አድርጋለህ ከምታስታውሰው እንዲህ ነው የምትለኛለህ? እሷ አሁን ከተጋባም በኋላ እንጂ በዛኔማ ምንም የለም፣ በፊት ምንም የለም። አሁን ከተጋባም በኋላ ጥሩ ነች እኮ። ምን አድርጋለህ ደስ ያለህ? ይሄን ስጦታ ሰጠኝ በቃ ማረሰው። ብዙ ነገር ሰጠኛለች። ምን ማይነ በመጀመሪያ ደሞዜ ራሱ የገዛውለት አለ ካስታወሰ እኔ እንጃ አለ ምንድነው በመጀመሪያ ደሞዜ የገዛውለት ካለ አሁን ልንጣላ ነው። አይ አበላው እና አረስቶታል አሁን ያጣላናል። አንተ አለህ እንጂ ያጣላናል እኮ ታስተውሻለሽ። ጊዜ የለኝም ማለት ታውቃለች ራሱ እሷ ታስተውሻለች እስኪ ብዬ አስባለሁ። ደግሞ እሷም እንዳትረሳው አንተ የምታስተውሰው ፍሬ ሰጣት መጀመሪያ የልጅነቱ ነው። ግን ከአንቺ ልጅ ነው የተፈጠረው። ከሱ ስጦታ ውስጥ የአንገት ሐብል ወርቅ ሰጥቶኛል። ወርቅ ግን ራሱ ጥሎታል። አሁን ግን ያን የሰጠኝ ሰዓት በጣም ሳንጋባ በፊት በጣም ደስ የሚል ነበር። ግን አሁን ጥሎታል። ይገዛልኝ ታበሳጨኝ እኮ ነው ይገዛልኝ የባዳቤ ታበሳጨኝ። ግን ከሱ ቤተሰቦች ለሰርግ የተሰጠን ብዙ ነገር አለ። በጣም ብዙ ያገር ባህል ልብስ አሁን እኔ አልገዛም ከበቂ በላይ። በሱ ቤተሰቦች እንደዚህ ጋቢ ምናምን ለመልሱ በጣም ብዙ ስጦታ ይሰጣል እና አራሳቸውም እነሱን ስጦታዎች። በሱ በኩል ግን የአንገት ሐብሉን በጣም ወርቅ ነበር የሰጠው። በጣም ደስ ነበር። አሁንም ይገዛልሻል ለሰሰበሽ ነበር ያዝልኝ። ያው እንግዲህ ሌላው ወደ መለስ አልኩኝና የሆነ ጥያቄ መጣልኝ። በቃ ያው አይምሮዬ ላይ ምንድነው ብዙ ጊዜ የትዳር ፍቺ መብዛት ወይም ደግሞ ትዳሮች ብዙ ጊዜ ፍቺ የሚፈጠርባቸው ምክንያቶች ተብሎ ከሚቀመጡት ውስጥ አንዱ የወሲብ አለመጣጣም የሚባሉ ነገሮች አሉ አይደለ? የወሲብ አለመጣጣም፣ ሌላም ነገሮች፣ የቤተሰብ ጣልቃ ገብነት፣ እነዚህ ነገሮች ወይም ደግሞ ሶስተኛው ወገን ጣልቃ ገብነት ትዳርን ለማፍረስ
ችግሮች ናቸው ይባላል እና አሁን ይሄ ስለዚህ ጉዳይ እናንተ ምን አይነት ሀሳብ አላችሁ? እስኪ ምናልባት ካንተ ልጀምር። አሁን ድጋሚ ያው እኔ እንኳን አሁን በስራ ላይ ስውል በጣም ይደክመኛል፣ ድካም ስላለ ያው ከዛም ደግሞ ስመጣ እንቅልፍ ነው የሚያሰኘው ከስንት አንዴ አለ እና ያው ድካም ስላለ በጣም ነው እንትን ያው ብዙም እንደዛ አይደለም ዛሬ ለምን እዛም ስለምን ይደክማል። በቃ ያ ስራው ራሱ እንትን በለው ሲበለው ድካም አለው በቃ ያው ይሄ ከእናንተ ካለው እንትን ነው የምትነግረኝ። እኔ ኢን ጀነራል ነበር የጠየኩ። መልካም እሺ፣ እስኪ አንቺ አሁን በዚህ ጉዳይ ላይ ምን ሀሳብ አለሽ? ማለት ኢን ጀነራል አሁን የትዳር ፍቺዎች መብዛት ሁለቱ ምክንያቶች ይጠቀሳሉ፣ ሌሎችም አሉ። ግን ሌላ አሁን ከነዚህ አንጻር ምን አይነት ሀሳብ አለሽ? ምክንያት ነው ዋነኛ እንደውም ማለት ቤት ውስጥ ይሄ ደስተኛ የማትሆንባቸው ነገሮች ካሉ በሱም በሷም በኩል ደስታን ካላገኘ ለመፋታት ምንም ጥያቄ የለውም። ምክንያቱም ቤት ደስተኛ ስትሆን ያን ነገር ስታገኝ ነው አይደለ ውጭ የማትወጣው ወይ ሌላ ቦታ የማትሄደው። በዛ ነገር እንደ ዋነኛ ነው እንደውም ማየው ለመፋታት ትልቁ ምክንያቶችም እነሱ ናቸው። ዋነኛውም ደግሞ ሴክስ ነው። ከዛ በላይ ምንም ሊኖር አይችልም። አብረን መኖርም ትርጉሙም እኮ እሱ ነው ይመስለኛል። አንደል ሌላ እኮ የተለየ ምንም በውጭ መኖር ይችላል እንደ ጓደኛ። አብረስ ካለ ድረስ ደግሞ ያኛው ነገር ግዴታ ነው። በሴክስ አብረስ ስትጣጣም ነው የምትቀጥለው። ካልሆነ ደግሞ ወደ ሌላ መፍትሄ ነው የምትሄደው። እንደ ዋና መፍትሄ እንደ ዋና ፍቺ እንደውም ቢያዝ እሱ ነው። ብዙ ሰው እንደዚህ ግልጽ አድርጎ አይወራም፣ ግልጽ አድርጎ አይነጋገርም። ያ ደግሞ ጥፋት ነው። ሰው ካልተግባባ ወደ መግባባቱ መሄድ አለበት። በዛ ምን አለው ወደ መግባባቱ መሄድ። ከዛ በተረፈ ግን ያ ሰው ወይ ሴትም ትሆናች ወንድ ሌላ ነገር አላቸው ማለት ነው። በዛ ምን አለው እንደኔ። ልክ ነው። እነዚህ ነገሮች ላይ በደንብ ትዳር ውስጥ ያሉ ሰዎች እንግዲህ በዚህ ጉዳይ መተሳሰብ መተማመን ያለባቸው ይመስለኛል፣ ፍቺው እንዳይፈጠር ማለት ነው። ጥሩ መልእክት ነው ያስተላለፋችሁት። ለዚህ እንግዲህ አብረን ቆይታ ስላደረግን እጅግ አድርጌ ነው ማመሰግናችሁ። እንግዲህ ቀረ የምትለኝ ካለ ምስጋናም ሊሆን ይችላል። ሚስትህን እወድሻለሁ፣ ሁሉም እሷን ሁሌም እወዳታለሁ፣ በአደባባይ በለኝ። ሁሌም እወዳታለሁ፣ ከእሷ ተለይቼ መኖር አልችልም። እወዳታለሁ፣ አፈቅራታለሁ። ልጆች ወልደን ደግሞ በፍቅር በሰፊው እድሜና ጤና ሰጥቶ እንድንኖር እፈልጋለሁ። እሺ አንቺስ ቃል? እኔም እወድሃለሁ። አንተ ባለቤቴ ብቻ ሳትሆን ብዙ ነገሬ ነው። ወንድሜም፣ አባቴም፣ አብሮ አደጌም ሁሉ ነገሬ ነውና ሺ አድርገን ያብዛን። ከዚህ በላይ ፈጣሪ በልጅ ይባርከን፣ ረጅሙ ጉዞ ለመጓዝ ያብቃን። እሱን ነው የምለው። በጣም ደስ ይላል። በጣም ጥሩ ተሞክሮ እንደወሰዳችሁ እርግጠኞች ነን ውድ ቤተሰቦች። እኛም እዚህ ቁጭ ብዬ እንግዲህ ከነሱ ጋር ጥሩ ተሞክሮ ጥሩ ፍቅራቸውን ተመልክቻለሁ እና ደስ ብሎኛል በእውነት። እንግዲህ በሌላ እንግዶች በሌላ ጥንዶች እስከምንገናኝ ድረስ ውድ ቤተሰቦች ሰላም ቆዩ፣ ሰላም ሰንብቱ። አመሰግናለሁ። እንግዲህ ቃል ኪዳን ከአንቺ ጋር ጥቆማውን ከወሰድኩ በኋላ በቀጥታ ወደ ቤታችሁ ገብተን እንድንጨዋወት ተነጋግረን ሄደን ነበረ። ያው እኔም ስኬጁሌን አረጋግጬ በዛው አብረን ሄድ ነው መንገዳችንን። አሁን ደግሞ ከቤታችሁ ወጥተን እኔና አንቺ ያው ልትሸኝኝ ወጥተሻል። ምንድነው እንግዲህ አዲስ ነገር አላየሁም ባለኝ በነበረን ቆይታ አዲስ ነገር አላየሁም። ያው አንቺም ባለቤትሽም ጥሩ የሆነ ተሞክሯችሁን የእሱም በደንብ ሳቅ ብሎ እንዲሁም ይሄ አንቺ ከነገርሽኝ አንፃር ፍላጎት የሌለውም ይሆናል ብዬ አስቤ ነበር። በቆንጆ ሁኔታ ተጫውተን አልፈነዋል ያለውን ነገር ዞሮ ዞሮ። እስኪ ለማንኛውም ድብቅ ካሜራውን አስቀምጫለሁ እኔ። አንቺ ያውም ከዚህ በኋላ ወደ ስራ የምትገቢበት ቀን ስለቀረበ ያው እስኪ አዲስ ነገር የሚያሳየን ከሆነ ድብቅ ካሜራው ይቀመጥ። አቴኒ ታይም የሚያሳየን አዲስ ነገር ካለ እሱን እየተከታተልን ምናይ ነው የሚሆነው። ስለዚህ ያንን እናደርጋለን። እንግዲህ እስከዛ አዲስ ነገር ካለ አንቺም ደውልልኝ ብልሽ ነው። እሺ እደውላለሁ። አሁን እንዳየኸው እንደዚህ እንደምናወራ አይደለም። ትንሽ ባህሪዎቹ ተቀይሯል። ያው ፊቱ እንደዚህ ነው አይደለም። መቼም ስለ ባለቤቴ እሱ ፊት ምንም ብናገር ሌላ ነገር ይፈጥራል። ለዛ ነው እንትን ቀለል ብዬ ነው የሚሳወራክ የነበረው። እስቲ በካሜራው የሚያሳየን ነገር ካለ እናያለን።
እሺ ያንን እናደርጋለን። አዲስ ነገር ካለ አሁንም ቢሆን እኛም ካየናየን ያለውን ይዘን እንከታተላለን። አንቺም ካየሽ ከሰማሽ ያለውን ነገር ቶሎ ኢንፎርም አድርጊን። ያው ወደ ስራ ገበታሽ ግን ተመለሺ። እኛ አዲስ ነገር ካለ እንዳልኩሽ ያንን እንከታተላለን ማለት ነው። ድብቅ ካሜራውን ኦልሬዲ ከጀርባ እሱም ገጥቦት ነው ስንወጣ የወጣው ለጥፎታል በሩ ጋር። አንቺ እንዳለ አታስታውቂ፣ አትንገሪው። ድብቅ ካሜራው ስለመኖሩ መታወቅ የለበትም። ቤታችሁ ውስጥም አጋዥ ያላቻችሁ ይመስላል። እሷም አታውቅ፣ ምንም እንትን ማለት አያስፈልግም። እንግዲህ ያንን እናደርጋለን። ቤተሰቦች አብራችሁን ቆዩ። እስካሁን ምንም የተመለከቱት ነገር የለም። እናንተ የታዘባችሁት ነገር አለ አላቅም። ያው ዞሮ ለሚዲያ ስለሆነ እነሱን እያናገርን ነው አይደለም እንመካከረው። ስለዚህ ያንን እናደርጋለን። እንግዲህ አብራችሁን ቆዩ ውድ ቤተሰቦች። ሰላም ማን ነው ደግሞ ይዘሽብኝ የመጣሽው? ምንድን ነው ይዘሽብኝ የመጣሽው? ማን ነው? ምንድን ነው ታላቢ? ለምን ይዘሽብኝ የመጣሽው? ተነጋግረናል አይደል? ምንድን ነው የተነጋገርነው? ስመጭብኝ ነው ግራ ገብቶኝ እኮ ነው። ምንድን ነው ግራ የሚገባው እንዴ? ግራ ገብቶኝ ነው። ምንድን ነው ሻውን የመጣሁት? ምንድን ነው? ማን ነው? ጋዜጠኛ ነው። የኛን የበት እንት ተሞክሮ ምንድን ነው የኛ ታሪክ? ምን ነው በምን ተነሳታ ነው? ካስተማረ ብዬ ነው ያስተምረው። ምን ነው የሚያስተምረው? ምን ነው አስተማሪ ሲመስል? ምንድን ነው የልጅነት ፍቅረኛውን ያገባ ብዙ ሰው ስለሌለ ብዬ ነው እንዴ? ምንድን ነው ስለሌለ ብዬ ነው ማለት? በሰላቱ ነው ማታወሪ ያወራሽ አይደል? እኔ ብዬ መለስኩ ነው። እኔ እኮ እዛ ጋር እኮ ደስተኛ እንዳይከፋሽ ብዬ ነው እኔ እኮ ያወራሽ በሰላቱ እንጂ የኛን ህይወት አልነበረም። አዎ ያወራሁት የኛን ህይወት አልነበረም። ምንም በማይመለከተኝ እዚህ ጋር ድንገት ሰው ይዘሽ መተሽ ታከራክሪኛለሽ እንዴ? ከሰው ጋር ምን የተፈጠረ ነገር አወራን ታዲያ? በቃ የሚያስጠላ ነገር ነው። ስለኛ ምን አገባው እሱ? ስለኛ ካስተማረ ብዬ ነው። ምንድን ነው የሚያስተምረን? እኛ ምን አያስተምረን? አያስተምርም። ምንም የሚያስተምር ነገር ነው አይታይም ጭራሽ። በጣም ግራ እያጋባኝ ነው። ምንድን ነው ግራ የሚያጋባሽ ነገር እንዴ? ምንም ሳታወሪ ነው ሰው ዝም ብለሽ ዘው የምትይው? ነገርኩህ እኮ። ምንድን ነው የነገርሽኝ? ሙሉ ነገር ነግረሽኛል። እነሱ ስለ ትዳር እያወሩ ነው፣ ለሰው እያስተማሩ ነው። ሰው አብሮ ስለሆነ ጓደኛ ሲሆኑ ሰው ይፈራል። ነገ ላንጋባ እንችላለን ብሎ ያስባል። ሰው ከኛ ልምድ የሚወስዱት ነገር የለም። ምንድን ነው? በመጀመሪያ ሙሉ ነገር የማውቀው ነገር የለም አይደል? ስለ ትዳራችን አታውቅም? ስለ ትዳራችን ነው እንጂ ስለሱ ስለመመጣጡ ነው የማውቀው ነገር አለ እኮ። በቃ ስለ ትዳራችን እኮ ነው የተለየ ነገር አውርተናል ወይ? በቃ የራስሽ ጉዳዮች ሁሉም እንደዚህ አይነት ጸባይ አለሽ ለራስሽ። ይኸውልህ ሰውዬ ሀሳብን ማወቅ ፈልጋለሁ። በእናትሽ ተኛ ጭቅጭቅኝ አሁን። ወይኔ አንተ ጭቅጭቅ ይሄ ነው ላንተ? አዎ ለኔ ጭቅጭቅ ነው። ስለ ትዳር ማውራት ነው ጭቅጭቅ ነው። ቤትን አስፈልገው ደክሞኝ እኮ ነው የምመጣው። ደክሞኝ መጥቼ እዚያ ጭቅጭቅ እኔ ሳይልቼ ነው እንዴ? ምሳ መብላት ሲገባኝ እዚህ ጋር ያስተምራል ያስጠናል ትኛለሽ። ሙሉ እያለች አይደለ ወይ ላንተ? ከኔ በላይ ሳለች አይደለ ወይ ለማገዙ ለምግቡ? አንቺ ምን ልትሰሪ ነው? ሙሉ የምንኖረው ይኸውልህ አፍን ከከፈትክ አንተ አዘጋ። እሺ ሰው ከሚስት የሰራችውን እንኳን መብላት አለበት አይደል? ሙሉ እያለች ጉዳይክ ነው። ሂድና ዘካ ከብቶች ጋር አውራ። ሙሉ እያለች ስላለች በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ በድብቅ ካሜራ እንግዲህ የተከታተልን የነበረው ነገር ነው። እንግዲህ ባለትዳሮቹ ቤት የተገጠመ ካሜራ አለ። ካሜራውም እንግዲህ የሚያሳየን ነገር ካለ ያው አያይዘን የምንቀጥለው ክትትል ስራ እንደሚሆን የሚታወስ ነው። ስለዚህ ድብቅ ካሜራችን ስራውን እየሰራ ነበረ። በዚሁ ሰዓት በዚሁ እለት ቀን ሳይቀየር አዲስ እንግዳ ነገር አግኝቻለሁ ማለት ነው። ያገኘሁትም ነገር ምንድን ነው እንግዲህ ከባለቤቱ ጋር ተጨቃጭቆ እኛን ለምን አስገባሻቸው ብሎ እየጠየቃት ያው የማስመሰል እንደነበረ ከኛ ጋር የነበረውን ቆይታ ከዛ ባለፈ ግን እሷን ወደ መኝታ ስትገባ ወይም ወደ ሌላ ክፍል ስትገባ ሰራተኛዋን እንግዲህ ምንድነው ጎሸም ሲያረጋት ነው የሚባለው ብቻ የሆነውን ነገር በድብቅ ሲያደርጉ የሚያሳይ ነገር እንግዲህ አይተናል በምስል ማለት ነው። ስለዚህ ያ ነገር ትንሽ ለኛም አስከፍቶናል ወይም ደግሞ ያየነው ነገር ትንሽ ግር አሰኝቶናል። ምንድነው እየተፈጠረ ያለው የሚለውን ነገር በይበልጥ ማስረጃ ይዘን ማረጋገጥ ስላለብን አሁንም ድብቅ ካሜራው ስራውን ይቀጥላል። ለባለቤቱ ለቃል ኪዳን ግን ይሄን አይተናል ብለን መናገር አሁን ላይ አልፈለኩኝም። ያየሁትን ነገር እስኪ በሂደት የሚፈጠረውን ነገር ለማየት ነው ብቻ ምን ሞክረውና ያው የበለጠው ማስረጃ አግኝተን ምናልባት ምንም ነገር ላይኖራቸው ይችላል አላቅም። ግን ዞሮ የሚፈጠረው ነገር እስኪ አሁንም ለዘብ አድርገን ለማየት እንሞክራለን ማለት ነው። ውድ ቤተሰቦች የበለጠውን ጠንከር ያለውን ማስረጃ ይዘን እንግዲህ ተመልሰን በጉዳዩ ላይ የምናብላላ ወይም ክትትል የምናደርግ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።